የቅዱስ እግዚአብሔር ሰላም ለሰው ሁሉ በያለበት ይሁን። እንደምናችሁ ወገኖቼ፣ እኔ ደህና ነኝ። ክብር ለአምላካችን ለቅዱስ እግዚአብሔር ይሁን። ሰሞኑን በሐዋርያት ጉዳይ ላይ በሐዋርያዊ አገልግሎት ጉዳይ ላይ አንዳንድ ነገሮችን የገባኝን ያህል እያነሳሁ ነው። እንግዲህ እናንተ ደግሞ ሐሳቦቻችሁን እንድትጨምሩ፣ እንድታሳድጉ፣ እንድታስፋፉ ለቤተ ክርስቲያን ጥቅም በሚሆን መንገድ በጉዳዩ ላይ እየተነጋገርን እንድንሄድ ጉዳዩን እያበሰልነው እንድንሄድ በጌታ ፍቅር እጠይቃችኋለሁ። ስለዚህ ይሄን አካውንት ሰብስክራይብ በማድረግ ለሌሎች ወገኖቻችሁም ደግሞ በማድረስ አብረን የእግዚአብሔርን ሥራ እንድንሰራ እንድትተባበሩ እጠይቃለሁ። የዩቱብ ቻናሉን ማለት ነው። እንግዲህ እንደ እግዚአብሔር ቃል ነገሮችን አውቀን ከተጠቀምንባቸው አውቀን ገብቶን ተረድተን ምንነታቸውን፣ አገልግሎታቸውን፣ የተሰጡበትን ምክንያት፣ የተሰጡበትን ሁኔታ፣ ያ ጸጋ፣ ያ አገልግሎት፣ ያ ጥሪ ያለበት ሰው ሊኖረው የሚገባውን ባህሪ ሁሉ ነገሩን እንደ እግዚአብሔር ቃል መርምረን ፈትሸን አውቀን ስንጠቀም ቤተ ክርስቲያን ታተርፍበታለች። ሳናውቅ ስንቀር ግን ከምንጠቀመው ከምናለማው ይልቅ የምንጎዳውና የምናጠፋው ይበዛል ማለት ነው። ስለዚህ ነው ዝም ብለን ሐዋርያ አለ ብለን ከመፈረጅ ወይም የለም ብለን ከመፈረጅ ዝም ብለን ከመደፍጠጥ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ውስጥ በሐዋርያት ላይ በሚታዩ ባህሪዎች፣ በሚታዩ የአገልግሎት ሁኔታዎች የተገለጠ ሰው ዛሬ አለ ወይ ብለን አገላብጠን ማየትና ነገሮችን ከእግዚአብሔር ቃል አንጻር መረዳት አስፈላጊ ስለሆነ ነው ማለት ነው የሐዋርያትን ጉዳይ እያነሳው ያለሁት። ዛሬ የማነሳው አንድ ሐዋርያ እንደ እግዚአብሔር ቃል እንዴት አይነት ሰው ነው፣ ምን ያለው ነው ከሚሉት ሐሳቦች አንዱን ነው ማለት ነው። ሐዋርያ ወንጌልን የሚያውቅ የሚኖርና የሚያገለግል ሰው ነው። አንድን ሰው ሐዋርያ ነው የምንለው ወንጌልን የሚያውቅ ከሆነ፣ ወንጌልን የሚኖርና የሚያገለግል ከሆነ ነው። ወንጌልን ማወቅ አለበት ሐዋርያ። ወንጌል ምንድን ነው? ወንጌል ስለማን ነው? ወንጌል ስለ ሕይወት ምን ይላል? ወንጌል ስለ ክርስቶስ ምን ይላል? ወንጌል ስለ እግዚአብሔር ምን ይላል? መጽሐፍ ቅዱስ ስለ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ ሰው፣ ስለ ኃጢአት፣ ስለ ዘላለም ሕይወት ምን ይላል? ምን ይናገራል? መጽሐፍ ቅዱስ ስለ ለቤተ ክርስቲያን ስለሚሰጡ የጸጋ ስጦታዎች፣ የአገልግሎት ስጦታዎች ምን ይላል? ምን ይናገራል? ቤተ ክርስቲያን ውስጥ በቅዱሳን መካከል ሊኖር ስለሚገባ አንድነትና ኅብረት መጽሐፍ ቅዱስ ምን ይላል? ምን ይናገራል? ምን ያስተምራል? ከአንድ አገልጋይ ስለሚጠበቅ ክርስቲያናዊና አገልጋያዊ ስነ ምግባር መጽሐፍ ቅዱስ ምን ይላል? ምን ይናገራል? ምን ያስተምራል? ይሄን ጉዳይ ያወቀና የኖረ ነው ሐዋርያ። ወንጌልን ያውቃል፣ ወንጌልን ይኖራል። ወንጌልን ያውቃል፣ ወንጌል ከሱ በሚፈልገው ልክ ተስተካክሎ ተሰርቶ ይኖራል። ወንጌል አገልግሎቱ ከድነት ቀጥሎ፣ ከማዳን ቀጥሎ፣ ወደ እግዚአብሔር ምሕረት ከማስገባት ቀጥሎ፣ በእግዚአብሔር ይቅርታ ውስጥ ከማስገባት ቀጥሎ የሰውን ባህሪ፣ የሰውን ሕይወት መግራት ነው፣ ማስተካከል ነው። ሰዎችን ኢየሱስ ክርስቶስን ወደ መምሰል ማምጣት ነው፣ ማስጠጋት ነው። አንድ ሐዋርያ ግን ኢየሱስ ክርስቶስን እየሰበከ ክርስቶሳዊ አኗኗር ከሌለው፣ አንድ ሐዋርያ ነኝ የሚል ግን ኢየሱስ ክርስቶስን እየሰበከ ወንጌልን እየሰበከ ወንጌልን የሚገልጥ ወንጌልን የሚያሳይ ምልልስ ከሌለው የተጋጨ ነገር ነው ማለት ነው። በአንድ አዳራሽ ውስጥ፣ በአንድ ሳሎን ውስጥ ጨለማንና ብርሃንን አብሮ የማኖር መራራንና ጣፋጭን በአንድ ዕቃ ውስጥ ሳይደባለቁ የማስቀመጥ ያህል የተሳሳተ አስተሳሰብ የተሳሳተ ነገር ነው ማለት ነው።
ስለዚህ አንድ ሐዋርያ ወንጌልን ያወቀና የኖረ መሆን አለበት። ወንጌልን ማወቅ አለበት። ወንጌልን መኖር አለበት። ወንጌል ኢየሱስ ክርስቶስን መስሎ ወደ መኖር የሰው ልጆችን የሚጠራ ስለሆነ ይሄ ሐዋርያ በወንጌል ሰዎችን ሊጠራ ስለሆነ በወንጌል ሰዎችን ወደ ክርስቶስ ሊያመጣ ስለሆነ በወንጌል ሰዎችን ወደ ክርስቶስ ሙላት ሊያሳድግ ሊያንጽ ስለሆነ በክርስቶስ ላይ የነበረ ትሕትና ሁሉ፣ በክርስቶስ ላይ የነበረ ትዕግስት ሁሉ፣ በክርስቶስ ላይ የነበረ ፍቅር ሁሉ፣ በክርስቶስ ላይ የነበረ የምህረት መንፈስ ሁሉ እዚህ ሰውዬ ላይ መታየት አለበት ማለት ነው። የኖረ ነው። ወንጌልን ያወቀና የኖረ ነው ስንል እንደዚህ ነው። ወንጌልን ማወቅ አለበት። ካወቀ ስለ አንድ ርዕሰ ጉዳይ ትናንትና ሌላ ዛሬ ሌላ አይናገርም። ወንጌልን ካወቀ የሰዎችን ፊት አይቶ የተለዋወጠ የተቀያየረ ቃል አይናገርም። ወንጌልን ካወቀ በማንም ፊት በየትኛውም ቦታ ያወቀውን ወንጌል በፍጹም ግልጽነት ይናገራል። ላወቀው ወንጌል በፍጹም ግልጽነት ይሟገታል፣ ይፋለማል። ላወቀው ወንጌል በሙሉ ድፍረት መስዋዕት ይሆናል፣ ይሰዋል፣ ሰማዕት ይሆናል። ላወቀው ወንጌል ማን? ሐዋርያ። ሐዋርያም ወንጌልን ማወቅ አለበት። ክብር ለእግዚአብሔር ይሁን። ከማወቃቸው የተነሳ እነ ጳውሎስ የሚናገሩትን ተመልከቱ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት አውቀነዋል ማለት ነው። ተረድተነዋል ማለት ነው። ተገንዝበነዋል ማለት ነው። እንደሚገባ ገብቶናል ማለት ነው። ሊሆን ይችላል ብለን አይደለም የነገርናችሁ። እንደዚህ ሳይሆን አይቀርም ብለን አይደለም የነገርናችሁ። በብዙ መረዳት ነው፣ በፍጹም ግልጽነት ነው። በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። በብዙ መረዳት፣ በግንዛቤ፣ በእውቀት ነው ወንጌላችን ወደ እናንተ የመጣው። ዝም ብላችሁ በየዋህነት ወደዚህ ዞራችሁ አሜን በሉ፣ ወደዛ ዞራችሁ አሜን በሉ አላልናችሁም። ግራ አላጋባናችሁም፣ አላደናበርናችሁም። ስለ ክርስቶስ በፍጹም ግልጽነት ነው የነገርናችሁ። ስለ የደቀ መዝሙርነት ሕይወት በፍጹም ግልጽነት ነው የነገርናችሁ። በፍጹም መረዳት ነው የነገርናችሁ እያላቸው ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 2 ደግሞ እንደዚህ ይላል፣ ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራ ተቀብለን ተንገላተንም በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። ተንገላተን መከራ ተቀብለን በብዙ መከራ የአምላካችንን ወንጌል ለእናንተ ልንናገር ደፈርን። በተመቻቸ ሁኔታ ላይ ሳይሆን፣ በተመቻቸ ቦታ ሳይሆን፣ ቦታ መርጠን ይሄ ጥሩ ነው ይሄ መልካም ነው ብለን ከተማ መርጠን የሞቀ መንደር የሞቀ ሰፈር መርጠን ሳይሆን በብዙ መከራ በብዙ መንገላታት የአምላካችንን ወንጌል ለእናንተ ልንናገር ደፈርን። የመጣ ይምጣ ብለን፣ ከሞትን እንሙት ብለን፣ ከተሰዋን እንሰዋ ብለን የአምላካችንን ወንጌል ለእናንተ ልንናገር ደፈርን። ባልተመቸ ሁኔታ ውስጥ ወንጌልን አገለገል። ባልተመቻቸ ሁኔታ ውስጥ ወንጌልን ሰበክን። በሞትና በሞት መካከል እየሄድን ወንጌልን ሰበክን። በተሳሉ ጦሮች በተሳሉ ሰይፎች መካከል እያለፍን በብዙ መታደን ውስጥ እያለፍን ወንጌልን ለእናንተ ልንሰብክ ልንናገር ደፈርን ይላሉ። ወንጌልን ያውቃሉ፣ ወንጌልን ይኖራሉ፣ ወንጌልን ደግሞ ያገለግላሉ። ባልተመቸ ሁኔታ ውስጥ፣ በአስቸጋሪ ሁኔታ ውስጥ ከተማ መርጦ አይደለም። ስንት ሰው ነው የሚሰበሰበው እያሉ አይደለም። እንደኛ ዘመኑ ስንት ሰው ነው የሰበሰባችሁት? 500 ሺህ ካልሆነ 20 ሺህ ካልሆነ 40 ሺህ ህዝብ ካልሆነ ስቴዲየም ካልሞላ በሚሌኒየም አዳራሽ ካልሆነ አልመጣም፣ አልገኝም። ለጥቂት ህዝብ አልመጣም፣ ለጥቂት ሰው አልመጣም። ምን አይነት ሆቴል ነው? ምን አይነት ከተማ ነው? መንገዱ ፒስታ ነው? አስፋልት ነው? ምናምን እያሉ ሳይሆን
በስደት መካከል አልፈው በሞት እየታደኑ በተሳሉ ሰይፎች መካከል እያለፉ ወንጌልን በብዙ መንገላታት በብዙ መከራ ያገለገሉ ናቸው ሐዋርያት። በወንጌል የወፈሩ አይደለም፣ በወንጌል የደለቡ አይደለም፣ በወንጌል የተመረጠ ቤት የሰሩ አይደለም፣ በወንጌል ከአስመጪና ላኪ ነጋዴ ጋር የመኪና ግዢ ውድድር እያደረጉ አይደለም፣ የሀብት ውድድር እያደረጉ አይደለም። በወንጌል ስም ሕዝብ እየዘረፉ እየበዘበዙ ሳይሆን ለድሆች እየራሩ ለምስኪኖች እየራሩ ወንጌል የሚናገረውን ርኅራኄ በፍጹም ግልጽነት ለሕዝቡ እየተናገሩ ለእኔ ሳይሆን ለድሆች ስጡ እያሉ ለቤተ ክርስቲያኔ ለኔ ሕንፃ ሳይሆን ለድሆች በቀኝ በግራችሁ ላሉ ድሆች ለምስኪኖች አብሯችሁ የተቦጫጨቀ ልብስ ለብሰው ለሚያመልኩ ከጎናችሁ ላሉ ለድሆች አስቧቸው ስጧቸው እያሉ ነው ወንጌልን ያገለገሉት። ሐዋርያ እንደዚህ ያለው ነው። ለራሴ ሳይሆን ለዚህ ሕዝብ የሚል እየተጎዳ በመከራ ውስጥ እያለፈ የሚሄድ መኪና ቢታጣ በእግሩ በፈረስ በበቅሎ የሚሄድ ዛፍ ጥላ ስር እያደረ የሚሄድ ይሄ ቦታ አይመቸኝም የማይል እንደዚህ ባለ ሁኔታ ውስጥ ማገልገል አልችልም የማይል ነፍስ ብቻ ተመልክቶ የትም የሚሄድ ነፍስ ብቻ ፍለጋ የትም የሚሄድ ነው ሐዋርያ። ወንጌልን የሚያገለግል ክርስቶስ እንዳገለገለው የሚያገለግል ክርስቶስ ባገለገለው ሁኔታ የሚያገለግል ከድሆች ጋር ቁጭ የሚል አፈር ላይ አመድ ላይ የሚቀመጥ ሐዋርያው በሁሉ እንደነሱ ሆን ይለለ እንደ ለድሆች ድሆችን ለማገልገል እንደ ድሆች ሐዘንተኞችን ለማገልገል እንደ ሐዘንተኞች ሆኑ። ዝቅ ብለው ተዋርደው ወርደው ወንጌልን ሰበኩ፣ አገለገሉ። ሐዋርያ እንደዚህ ያለው ነው። ከሀገር ጫፍና ጫፍ ያላችሁ እኔ ወዳለሁበት አዲስ አበባ ከተማ ኑ የሚል አይደለም ሐዋርያ። እዚያ እነሱ ያሉበት ጫፍ ሄዶ ቤተ ክርስቲያን የሚተክልላቸው ነው። አንድ ጥሩ አዳራሽ ተከራይቶ እዚህ አዳራሽ ውስጥ ነው ዛሬ ውሎዬ ኑ እዚህ ተሰብሰቡ የሚል አይደለም ሐዋርያ። አገር ጫፍ ድረስ አፋር ጫፍ፣ ሶማሊያ ጫፍ፣ ጋምቤላ ጫፍ፣ የት ጫፍ፣ ትግራይ ጫፍ ድረስ ነፍስ ፍለጋ የሚሄድ እንጂ እኔን ፍለጋ ከጫፍ ድረስ ተነስታችሁ ኑ የሚል አይደለም ሐዋርያ። ወንጌልን የሚያገለግል ስንል እንደዚህ ነው። ወንጌል ተሸክሞ የሚሄድ፣ ወንጌል ተሸክሞ ወንዝ የሚሻገር፣ ወንጌል ተሸክሞ ጫካ የሚያቋርጥ፣ ወንጌል ተሸክሞ በረሃ የሚያቋርጥ፣ ወንጌል ተሸክሞ በእግሩ የሚኳትን ተንከራቶ ወንጌልን ወዳልደረሰበት ቦታ የሚያደርስ ወዳልዳኑት ሕዝብ የሚያደርስ ነው ሐዋርያ። ወንጌልን አንደኛ ያወቀ ዛሬ ሌላ አይነት ነገ ሌላ አይነት የማይናገር ሁል ጊዜ አንድ ወንጌል፣ አንድ እውነት፣ አንድ ጽድቅ፣ አንድ ቅድስና፣ አንድ መንግስት የሚሰብክ ለዚህ ለሚሰብከው ወንጌል ደግሞ ጨርሶ ዋጋ ከፍሎ የሚኖር በኑሮው በአኗኗሩ ይሄን ወንጌል የሚገልጥ ያልዳኑት ወዳሉበት ሄዶ ደግሞ የሚሰብክ የሚያገለግል ወንጌልን ሐዋርያ እንደዚህ ያለ ነው። ጌታ እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንደዚህ ያለ ሐዋርያ እንደዚህ ያለ አገልጋይ ፈልገን ካገኘን አይ ዛሬም ሐዋርያ አለ ልንል እንችል ይሆናል። እስቲ ፈትሹ፣ መርምሩ። ጌታ ይባርካችሁ።